አዲስ አበባ ፖሊስ እናቴን ደበደበብኝ። የፖሊስ አባላት የወረዳ 5 አስተዳደር አመራሮች ወይዘሮ እናት አበበ መኖሪያ ቤት በመግባት የድብደባ ወንጀል በመፈጸማቸው በቁጥጥር ስር ዋሉ። ይኸው ግንባሯን እንዴት እንደመቷት። እኔ እናቴ ተሙት ኢትዮጵያ ውስጥ መንግስት የለም። ብልጽግና እናቶች ላይ የሚደረግን ምንም አይነት ግፍና የመብት ጥሰትን የማይታገስ ፓርቲ መሆኑን የሚዲሻ ክፍል የቡሳ ጎኖፋ ክፍል የምን ክፍል የምትሉት ሚዲሻ መክፈል ማችል ከሆነ በቃ በት ነው። ሰላም ጤና ይስጥልን በየሰደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ሰሞኑን እንግዲህ አንድ ሪሰርቻችሁ ነበር። በዛ ቪዲዮ ላይ እንግዲህ አንድ ወጣት የአዲስ አበባ ልጅ እናቱን ደብድቦበት እንግዲህ አዲስ አበባ ፖሊሶች እያለቀሰ በምሬት ሲናገር የሰማነው ነበርና በዛ ጉዳይ ላይ እንግዲህ አሁን ላይ አዲስ አበባ ፖሊስ እነዛን ግለሰቦች ደግሞ እነዛን እናቱን የደበደቡትን ፖሊሶች እንዳሰረ የሰማን ነው የምንገኘው። እሱን ማስመለከታችሁ ነው የሚሆነው። ለዚህ ደግሞ እንግዲህ በሀገር መከላከያ ሰራዊት ላይ ህዝቡ ብዙ ተቃውሞ እያነሳ ይገኛል። ይሄ ተቃውሞ የነሳበትን ምክንያት እንግዲህ እዚህ ጋር የምትመለከቱት ነብይ ጭሮ የተባለ ግለሰብ እንግዲህ አንድ ኮንፈረንስ ያዘጋጃል። በዚህ ኮንፈረንስ ላይ እንግዲህ እሱን ለማጀብ የተገኙ ፌደራል እንግዲህ ቁጥራቸው በጣም ብዙ ነበር። ድራሽ እስከ ፔንሲዮንስ እንግዲህ ከቦ ሲወስዱት በፓትሮል እንመለከታለንና ይሄ ነገር እንግዲህ ብዙዎችን እያናገረ እያስቆጣ ይገኛል። እዚሁ ደግሞ ሰሞኑን እንግዲህ እንደምንመለከታቸው ነገሮች የሚያሳዩን ኢትዮጵያ የአንድ ሃይማኖትን የበላይነት እንግዲህ በተሻለ አቅም እያንጸባረቀች እንደሆነ ነው። ይህ ሃይማኖት ምንድን ነው የሚለው ነገር የማስመለከታችሁ ነው የሚሆነው። ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። ራሱን ነብይ ነኝ ያለ ወደ የሚጠራው ጭሮ ተግባር ወይ ደግሞ ወደ ሀገር መከላከያ ሰራዊት አሳፋይ ተግባር ከመሄዳችን በፊት መጀመሪያ እናቴን ደበደቡ ብሎ አንድ ልጅ እንግዲህ ባለፈው ሲናገር ሲያለቅስ እንግዲህ የአዲስ አበባ ፖሊስ እናቱን ደብድቦበት እግሯን ጭንቅላቷ አብጦ ቀርጾ እንግዲህ ያለቀሰ ለቆሰ የሚቻችሁ ነበርና በእነዚህ ፖሊሶች ላይ እንግዲህ የአዲስ አበባ ፖሊስ እርምጃ ወስዷል የተባለ የሚገኘው ደግሞ የሰማነው መረጃ የሚያሳየውና እስቲ መጀመሪያ ምንድነው ፖሊሶቹ ያደረጉት የሚለው ነገር የልጁ ቪዲዮ እንመለስ። ምርጥ አራዳ ልጆች ይኸው ዛሬ አቤት የተፈጠረውን ነገር ልንገራችሁ። ይኸው እናቴን እንደዚህ መቷት በፖሊሶች ይኸው እግሯን አቆሰሏት። ኪዳነ ምሕረትን ነው የምላችሁ መቤቴን። ይኸው እስቲ የኢትዮጵያ ሕዝብ እስቲ ይፍረደን እስቲ። ይኸው ለምን አረቄ ትሸጣላችሁ? እናቴ ተሙት። ይኸው እኛ ዳነን እኛ ሰርተን ነው የምንበለው። ይኸው ቤታችንን እንዴት እንዳደረጉት አዲስ አበባ ፖሊስ እናቴን ደበደበብኝ። የምሬን ነው የምላችሁ። አዲስ አበባ ፖሊስ እናቴን ደበደበብኝ። ይኸው እናቴን ደበደበብኝ አዲስ አበባ ፖሊስ። ይኸው እህቴ የለችም ከቤት አባቴን መቶታል። ይኸው ቤቱን እንዳለ አበለሻሽተውታል። እኔ ደህና ነኝ። እናትና አባቴን ግን ሲመታ አላዩትም፣ አልደረስኩበትም። ኪዳነ ምሕረትን ይኸው እናቴን እንዴት እንዳደረጓት በቃ አታልቅሽ አንቺ። ይኸው ግንባሯን እንዴት እንደመቷት። እኔ እናቴ ተሙት ኢትዮጵያ ውስጥ መንግስት የለም። እኔ ፖሊስ እኔን አይዳኘኝም። ኪዳነ ምሕረትን ይኸው እናቴን እግሯን ሰብሯታል። እናቴን እግሯን ይኸውላችሁ ሰብሯታል። እናቴን እንደዚህ አድርጓታል። ኪዳነ ምሕረትን እናቴ አባቴ የለም ቤታውን አባቴ ወጥቷል። እሱንም ደብድቦት የት እንዳለ አይታወቅም። እናቴን እንደዚህ አድርጓታል። ችግር የለውም ጊዜ ቂጣ ነው ይገለበጣል። በጣም ነው የሚያሳዝነው። እንግዲህ በዚህ መንገድ ምሬቱ ሲገልጽ እንመለከታለን። አባቴውንም እናቴውን ደብድቦት ጤስየውን ደግሞ ከቤት አባረዋት ነው እንግዲህ እነዚህ ፖሊሶች የሄዱትና በጣም የሚያሳዝን ነገር። ስንት ወንጀል የሚፈጸምባት ሀገር ሀገር ይሽጣችኋል ተብሎ በዚህ መንገድ ሰውን መደብደብ፣ ለዛውም ትልቅ እናትን በዚህ መንገድ መደብደብ ጀግነት የሚመስላቸው ፖሊሶች እንዳሉ ነው የምንመለከተውና እግዚአብሔር ይመስገን እንግዲህ በእነዚህ ፖሊሶች ላይ ባለፈው ድምጻቸው ያሰምተን ነበር። አሁን እንግዲህ እርምጃ ተወስዶባቸዋል የሚል ነገር ነው የሰማነው። የፖሊስ አባላት የወረዳ 5 አስተዳደር አመራሮች ወይዘሮ እናት አበበ መኖሪያ ቤት በመግባት የድብደባ ወንጀል በመፈጸማቸው በቁጥጥር ስር ዋሉ። የአዲስ አበባ ፖሊስ በድብደባ ወንጀል ጠርጥሬያቸዋለሁ ያላቸውን በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 ልዩ ቦታው ካባ ጉሊት እየተባለ ከሚጠራው አካባቢ በቤታቸው አረቄ በመሸጥ የሚተዳደሩ ወይዘሮ እናት አበበን በአካባቢው በወንጀል መከላከል ስራ ላይ ተሰማርተው የነበሩ የፖሊስ አባላትና የወረዳ 5 አስተዳደር አመራሮች ወደ ግለሰቧ
አበባ መኖሪያ ቤት በመግባት አረቄ እዚህ መሸጥ የለበትም በሚል የድብደባና ለንግድ የተቀመጠ ወደ 60 ሊትር የሀበሻ አረቄ እንዲደፋ ማድረጋቸውን ልጃቸው ናትናኤል ገመዳ እናቴ እግሯ ላይና ሌላ አካሏ ላይ ጉዳት ደርሶባታል፣ በተጨማሪም 60 ሊትር አረቄ ደፍተውባታል በሚል በራሱ ቲክቶክ ፕላትፎርም ላይ ተንቀሳቃሽ ምስል በማጋራቱ ፖሊስ የተለቀቀውን ተንቀሳቃሽ ምስል መነሻ በማድረግ 2 የፖሊስ አባላትና 3 የወረዳ አመራሮችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ነው የአዲስ አበባ ፖሊስ ጠቅላይ መምሪያ የገለጸው። ሚሴንሶኒ ፖሊሲ ፊት ጋፈተምቶኒ ቡልቺንሳ አናሸን መና አዴ እናት አበበች ሴኑን ሬቢቻ ታሲሰኒን ቶአኖ ጀለ ኦላን ፖሊሲን ፊንፊኔ የከሬቢቻቲን ሸኬረ ከንጀዴ ኩታ መጋለ ላፍቶ አናሸን ኢዶ አዳ ካባ ጉሊት ኢዶ ጀደሙቲ መነሳኒት ያረቄ ጉርጉሩን ከንጅራተን አዴ እናት አበበ ገልገለ ሳቲ ሰዲፍ ወለካረቲ ሆጂ ነገኛ ኢቲሱፍ ቦቦ ሚሴንሶኒ ፖሊሲ ፊ ኢቲጋፈተምቶኒ ቡልቺንሳ አና ዱዋሸን አረቄ ጉርጉሩን ሂንደንዳሙ ጀቹን ሬቢቻ ፊ አረቄ ሌትረጃ ተማ ኦል ቲልማመሙ ደንገላሱ ሳኒ ሙጫን አዴ እናት አበበ ቲክቶክ ዱንፋ ሳረቲ ገዲሴራም ፖሊሲን ፊንፊኔስ ከነከ ኡምሳ ታሲሱ ሚሴንሶተ ፖሊሲ ለማፊ ኢቲጋፈተምቶተ ቡልቺንሳ አኒቻ ሰዲቱ አኖ ጀለ ኦልቹን ቆረቻ ከጅሩ ቤክሲሴጀር እውነት ለመናገር መንግስት ወይ ደግሞ የአዲስ አበባ ፖሊስ በወሰደው እርምጃ በጣም ነው የምናመሰግነው። ቀጥሉበት፣ በርቱበት በዚህ እርምጃችሁ ለማለት ፈልጋለሁ። በዚህ ብቻ እንዳይቀር ብዙ ወንጀል የሚፈጽሙ አሉ። በተለይ አዲስ አበባ ውስጥ እኔ ምን አይነት አዲስ አበባ አይነት ከተባንዶች እግዚአብሔር ይወቀው። እኔ ይሄ ፖሊስ የተባለ አካል ደግሞ ታጥቆ የሚገኝ አካል የበላይነቱን የሚያሳየው ዜጋውን መደብደብ ነው። ኦኬ ከታጣቂዎች ወይ ደግሞ ከወንጀለኞች ከሌቦች ህዝቡን ሊጠብቅ ነው የሚመደበው ደግሞ የሚታጠቀው የሚሰለጥነው። ነገር ግን እሱ የሚያጠቃው ራሱ ህዝቡን ነው፣ ዜጋውን ነው የሚያጠቃውና በጣም ራሱን ሌባ ነው። ኦኬ አብዛኛው የአዲስ አበባ ፖሊስ ሁሉንም አይወክልም። እዚህ ጋር የማይወክላቸው ፖሊሶች አላሳያቸዋለሁ። ሁሉንም አይወክልም። አብዛኛው የአዲስ አበባ ፖሊስ ግን በሌብነት የተሰማራ ነው። ባለፈው ሳይቻችሁ ነበር አንድ ቪዲዮ ደግሞ ማየት እንችላለን። አስፈላጊ ከሆነ ተመልከቱ። ፖሊስ ሆኖ ከሌባ ጋር ሲተባበር ለየትኛው አካል ነው ሄዳችሁ የምትጮት? እግዚአብሔር ምስክሬ ነው። ዛሬ ምን አጋጠመ? መገናኛ ኦርደር ለማድረስ በዛው ከባንክ ብር ለማውጣት ሄድኩትና ከኪሴ ስልክ መስሎት ዋይፋ ወሰደ ሌባው። ከዛ እኔ ራሴ ሮጬ ተቀበልኩትና ሰዎች እዛ ምናምን መቱት። እኔ ወደ ባንክ ገባው። ከዛ ማነሽ ነው ምናምን አለኝ። ወጣሁት። ከወጣው በኋላ ምን ተፈጠረ? አይ እንደዚህ ዋይፋይን ወስዶ ነበር ግን ተቀብዬዋለሁ አልኩትና በቃ እኔ መሄድ ፈለኩት። እነጀስ እንዴት ነው ከየት ነው የወሰደ ስሉ ኪሴን ክፍት ሳረግ ብር አለ ካለ እግዚአብሔር ምስክሬ ነው። 2 ፖሊስ ነበሩ መጀመሪያ የመጡት። ከየት ተጠራርቶ እንደመጣ አላውቅም። 6 ፖሊስ ሆኖብኝ ከዛ ልጁም ፒስ ሆኖ ያወሩታል። እኔን ብር ስጭኝ የሚሳ እኛ እኮ እዚህ ምን ቆሞ ለዚህ እግዚአብሔር ምስክሬ ነው። ማገናኛ ደራርቱን ጻፈለፊት ደራርቱን ጻልኩት መተባበር የትኛው አካል ነው ታዲያ? ለምሳሌ ተሰርቀን የትኛው አካል ጋር ሄደን ነው በስነ ስርዓት ሌባ የሚይዝልን? እኔ እናቴ ሰው ቢደፋት ህግ አለ ብዬ እግዚአብሔር ምስክሬ ነው ሄጄ አልከስም። በቃ አልቅሼ ብዬ ለመኖር ፈልጋለሁ። ሰው እንዴት ተሰርቆ ከሌባ ጋር ፒስ ሆኖ ምናምን ከኔ ብር እግዚአብሔር ምስክሬ ማታ ነው ድሬ ሊሄድ ነው ባቡር ሊያመልጣኝ ነው ብር ይዣለሁ እጄ ላይ ስልክ ይዣለሁ። ፈራኋቸውላ ፖሊሶቹን ራሱ ፈራኋቸው። እጄ ላይ ያለው ስልኬና ብር ድጋሚ ወስዱብኛል ብዬ ፈራሁትና ከዛ ብር ስሉኝ እጄ ላይ የለም። ይሄው ባንክ ገብተሽ አውጪ አሉኝ። እግዚአብሔር ምስክሬ ነው። ከዛ እዛው ተቀምጬ ካወጣሁት ብር ላይ አስቤ ብር እንደማወጣ ባንኩ ስለረጅም ሰዓት ተቀምጬ ከዛ ለ1000 አወጣሁት። ፈራው። ቤት እስክገባ ተንቀጠቀጥኩት። እግዚአብሔር አድርሱልኝ። መገናኛ አካባቢ ለሚሰሩ ፖሊሶች ከአንድም ከ8 በላይ ፖሊስ ነው መጥቶ ብር ስጭኝ ያለኝ አንቀን። እኔ የተሰረኩት ነኝ የተጠየኩት ብር ግን እኔ አይግ አለን እኮ። ይሄን እንግዲህ ይሄ መሀል መገናኛ ለሚፈጠር ነው። መሀል አዲስ አበባ መሀል መገናኛ ለሚፈጠር ነገር ነውና አብዛኞቹ እንደዚህ ናቸው። ሁሉም አይደለም ኦፍ ኮርስ። ይሄ ብቻ አይደለም። ይሄን ተመልከቱ። ድራይቪንግ ኢን አዲስ እንደምታዩት ነው። ይሄ የሀገርን መከላከያ ክብር በጣም የሚያዋርድ በጣም ዝቅ የሚያደርግ ነገር ነው። በነገራችን ላይ በዚህ መንገድ ሰርቶ የሚበሉ ሰዎችን ማንገላታት እኔ ጥቅሙ አልታየኝም። ኦኬ ስንት ልያ ባለበት ከተማ ስንት አጭበርባሪ ወንበሬ ባለበት ከተማ ሰርቶ የሚበላው ኦኬ እናቱን ለመጦር አባቱን ለመጦር ቤተሰቦቹን ለመጦር ራሱን ለመቀየር ወቱን ለመለወጥ የሚንቀሳቀሱ ግለሰቦችን በዚህ መንገድ ማሰቃየት እኔ እግዚአብሔር ይወቀው ለምን እንደዚህ እንደምታደርጉ ግራ ይገባ። ይሄ ብቻ አይደለም እንግዲህ ባለፈው አሳይተናችሁ ነበር የመከላከያ ስነ ምግባር ዝቅ የሚያደርግ ተግባር እንግዲህ በራስ መከላከያ ሲፈጠር
ይሄንን እንዴት አይቻችሁ ነበር ባለፈው አይተነዋልና በዚህ መንገድ ለውጊያ የሄዱ አካላት ያው የሚዋጉት ወንድሞቻቸው ጋር ነው የሆነውና ለውጊያ ረካት እንግዲህ በዚህ መንገድ እህል እኔ እንጃ እኔ ለመናገር ራሱ ይከብዳል እኮ እግዚአብሔር ይሄን የተመለከተ እንዴት ይቅር እንደሚለን እግዚአብሔር ይወቀው። እንደዚህ አይነቶቹም አሉ። ልብላ እነሱ አይብሉ እነሱ አይጠቀሙ የምን ነገር ካለ ወደኛ ለምንድን ነው የሚሆነው? ለምን ብቻህን ትበላለህ ማለት ምን ማለት ነው? ለምን ብቻህን ካካካለን ይዛ ወይም ሊናችን አይፈቅድ ገብቷል። የሚፈቅድለትም ወገን ይሄ ቤት ይዘጋ መውጫ መግቢያ ይጡ አንተ ይመች ብሎ ከሰጠው ገብቷል። እንደዚህ ብዙዎችን ያስደነቁ እንግዲህ ፖሊሶችም አሉ፣ ወይ ደግሞ ጠባቂዎችም አሉ፣ እንደዚህ የሚያገለግሉም አሉ። በዚህ መንገድ እንግዲህ ደፋ ቀና እያሉ የሚሰሩ እንዳሉ ሁላ በዛ በኩል ደግሞ የነንዝሪም ስም ጨምሮ የሀገሪቷንም ስም ባይዘዌ መከላከያ አይ ቲንክ ይመስለኛል ሪፕሬዘንት የሚያደርገው ሀገሪቷን ነው። የሀገር መከላከያ ስለሆነ ነገር ያለው ነገር ቢፈጠር ሀገር የሚመራው እሱ ነው። ሆነ ቀረም ወደደን ጠላንም እንደዛ ነው የሚሆነው የሆነ ነገር ቢፈጠር እንኳን ማለት ነውና እነዚህ አካላት እንግዲህ ማረጋቸው ብቻ አይደለም ጥፋቱ አረጋው ሚዲያ መቅረጽ ሚዲያ ላይ መለቀቁ ይሄ ነገርና ያ ወንጀል ይሰራሉ። ወንጀላቸው የራሳቸው ቀርጾ ሚዲያ ላይ ይለቃሉ መከላከያዎች። ለምሳሌ ያክል ቅድም ያየነው ይሄ እህል እየደፉ የምንመለከተው ራሳቸውን ቀርጾ ፖስት ያደርጉት ሰው ቤት ሄዶ ሰው ሲደበደቡ አንዱ ይቀርጻል ፖስት ያደርጋልና በዚህ መንገድ እንግዲህ የራሳቸውንም ክብር የሀገርንም ክብር የዜጋውንም ክብር ዝቅ እያደረጉ የሚገኙ የመንግስት አካላት የታጠቁ አካላት ስላሉ እባካችሁን የሚመለከታችሁ የበላይ አካላት እርምጃ ወሰዱ ለማለት ፈልጋለሁ። በዚሁ ቀጥሎ በርቱበት። እሱ ብቻ አይደለም ኢትዮጵያ የብሔረ ብሔረሰቦችና የተለያየ ሃይማኖት ያላት ሀገር ናት። ነገር ግን የመንግስት አካል የአንድ ሃይማኖት የበላይነት እያንጸባረቀ የተመለከትን ነው የምንገኘው። ከቅርብ ጊዜ ወዲህ በጣም የሚያሳዝን በጣም የሚያሳፍር ነገር ከታላልቅ የመንግስት አካላት ጀምሮ እንግዲህ ይሄ ነገር የፈጸመ የተመለከትን ነው የምንገኘውና ይሄን ተመልከቱ። ይሄ እንግዲህ ነብይ ጭሮ መባል ይታወቃል። ሰሞኑን እንግዲህ ወደ አንድ ክልል ሄዶ ወንጌል ለማስተማር ሄዶ እንግዲህ ራሱም እንደምትመለከቱት ማን ምን ያመጣል ብሎ የመንግስትን ወይ ደግሞ ከምድር እስከ የምድሮች ያጅቡታል እሱ ደግሞ የሰማያውን ለብሶ እንመለከተዋለንና በዛ ላይ ደግሞ በዚህ መንገድ ከበውት ኦኬ እኔ እንጃ እኔ ጠቅላይ ሚኒስትሩን በዚህ መንገድ መከላከያ ከቦት አይቻላቅም ምን ለመናገር ይሄ ሁሉ መከላከያ አንድን ነብይ ነኝ የሚል ሐሰተኛን ግለሰብ ከቦት እንመለከታለን። በጣም የሚያሳፍር ነው። ከቦት ሲያጅበው እንመለከታለን። በፓትሮል ይከቡታል እስከ ፔንሲዮን እስከሚያድርበት ድረስ እዚህ ጋር አስቀምጦ ፎቶ ተመልከቱ እስከሚያድርበት ድረስ እንግዲህ ከቦት ወስዶ ሲያጅቡት እንመለከታለንና በጣም ነው የሚያሳዝነው። ይሄ እንዳገስ እንመለከተው ኢትዮጵያ የአንድ ሃይማኖት የበላይነትን እያንጸባረቀች ነው የምትገኘው ያስብላል። ቢኮዝ ኢትዮጵያ ውስጥ ሰው በሃይማኖቱ ምክንያት ብቻ ይጨፈጨፈ የሚገኝባቸው ቦታዎች አሉ። እዛን ቦታ መጠበቅ ያልቻለ መከላከያ ያን ነገር ማስቆም ያልቻለ መከላከያ በዚህ በኩል አንድን ያስተኛ ነብይ በዚህ መንገድ አጅቦ ሲንቀሳቀስ መመልከቱ ምንድነው የተካሄደ ያለው የሚያስብል ነው። እሱ ብቻም አይደለም። ይሄን ተመልከቱ። ይሄም እንደምትመለከቱ ነው እንግዲህ ልብሱን ለብሷል ከላይ ከታች ታጥቋል። ነገር ግን ሄዶ ቸርች ላይ ፐርፎርማንስ ሲያደርግን ወይ ደግሞ አምልኮን ሲያደርግ እንመለከታለን። በዚህ ጉዳይ ላይ ቲንክ ይመስለኛል የሆነ ሰዓት ላይ የታሰሩ ግለሰቦች አሉ። እዩ ጩፋ ቸርች አስጠርቷቸው እዛን ጊዜ እንዲሁም የሀገር መከላከያ ልብስ ለብሶ ነበር። እነዚህ ፖሊሶች ናቸው ለብሰው እየረገጣቸው ሰይጣን ወጣው እያለ ሲያንከዋላቸው የምንመለከተው ሂዶ ተለቆ መንግስት እንግዲህ በዛ እርምጃ ወስዶ ነበር። አሁንም እንግዲህ ያው እሱ ስላልታሰረ ምንም ስላልተደረገ ምንም ስለማይደረግም ስለማይችል ባለው ሁኔታ በዚህ መንገድ እንግዲህ ሰሞኑንም
ሲያስደንሳቸው ሲያስጨፍራቸው እንመለከታለን። ይሄ ተመልከቱ። ይሄም እንዲህ ነብይ ነኝ የሚል ነው ወይ ደግሞ ነብዩ ፓስተር ነው የሆነ ነገር ነው። ብቻ በዚህ መገለጹ ነው የሚከቡት። እኔ እንጃ ነብያት አላቅም። እኔ በጣም ይቅርታ። እኔ ጴንጤዎች ካላችሁ በጣም ይቅርታ። አብዛኞቻችሁ እንደማትቀበሏቸውም እናውቃለን። ግን እኔ እግዚአብሔር ይጠብቀኛል ነብይ ነኝ የሚል አካል ገና ከጀምሮ ሊጥ አይደለም። በዚህ ሁላ በአንድ ሊታጀብ አይገባም። ነብይ ነኝ የሚል አካል ማን ይነካዋል እንዴ? ቢሞት ራሱ ነገር ቢደርስበት ራሱ ለሱ ሰማዕትነት እኮ ነው። እረፍት እኮ ነው እንደለሱ ወደሚናፍቀው አምላኩ እንደ ትንቢት የነገረው ያረለት ወደሚተነብየው አምላኩ በይራሳ ነገር አይደል እንዴ? ነገር በዚህ መንገድ እነዚህ አካላት እኮ እንደ ሀገር ወደ ትክክለኛ ሀገር ብትኖርም ትክክለኛ መንግስት ወደ ትክክለኛ ፍትህ የሚያወርድ አካል ቢኖር እነዚህ አካላት ሰብስቦ በአንድ ቤት ውስጥ አስሮ ማስቀመጥ ነበር እኮ። ነብይ ነው የሚሉት ሁሉንም ኦኬ። የሆነ ቸማማ የት ሀገር ናት ቸርቾቹ ነው የዘጋቸው ሰሞኑ ወደ 400 ነው ምናምን ቸርች ዘግቷል። በቃ እነዚህ ሌቦች ናቸው ተብሎ ማለት ነው። ህዝቡ በምንም ገንዘብ የለውም ሳይበላ ያድራል፣ ሳይበላ ሊውል ይችላል። እነሱን የሚያስተምሩ ነብይ ነን ባዮች መምህር ነን ባዮች ግን የሚኖሩት መኪና ቪኤት ላንድ ክሩዘር ምናምን የሚንቀሳቀሱት ታጅበው በቦዲጋርድ በመከላከያ ምናምን። እነዚህ አካላት እውነት መንግስት ትክክለኛ መንግስት ቢሆን ደግሞ ለነዚህ አካላት የሚያደላ ቢሆን ኖሮ አስሮ ማስቀመጥ ነበረበት። እንዲሁም ህዝቡን የበዘበዛችሁ ነው ሌቦች ናችሁ ብሎ እንትን ነው ጭሳ ኢንዱስትሪ አለ። እንደዚህ ነው አሁን ላይ በፕሮቴስታንቱ ውስጥ የተደረገ የሚገኘው ሁሉም አይመለከትም። የተደረገ የሚገኘው ጭስ አልባ ኢንዱስትሪ የተባለ ነገር ካለ ፓስተርነት ነው ነብይነት ነው። የፈለገ ሰው ተነሳ ነብይ ነኝ ይላል። በቃ ህዝቡን ላጥላጥ በጣም የሚያሳዝን ነገር የተመለከትን የምንገኘው እንግዲህና ይሄን ነገር ኤአይ ነው በሉ። ኤአይ ካልሆነማ ሲጀመር ከኢየሱስ በላይ ጠባቂ አለ እንዴ? አመልከዋለሁ እሰብከዋለሁ ከሚለው አምላክ በላይ ጠባቂ አለ እንዴ? ጠባቂ ካሌለ ለምንድን ነው በአንድ ጋንታ ጦር የሚጠበቀው? ሲቀጥል አንድን የሃይማኖት መሪ በአንድ ጋንታ ጦር ይጠበቅ ብሎ የሚያዝ የሥራ ኃላፊ ምን አይነት ያሳሰብ ልምሻ ነው የያዘው? እንግዲህ እነዚህ ወታደሮች ወጫቸው የሚሸፈነው ከተለያዩ የንግዱ ማህበረሰብና ከሰራተኛው ላይ ነው። ሀገርን እንዲጠብቁ ሰላም እንዲያመጡ ነው። አሁን ላይ ደቡብ ክልል በተለይ ሲዳማ በተለይ ደቡብ ምዕራብ ክልሎች ከፍተኛ የሆነ የነዳጅ ኮንትሮባንድ የሚደረግባቸው ቦታዎች ናቸው። እነሱን እንዲጠብቁ አያዝም። ግለሰቦችን እንዲጠብቅ ነው፣ የሃይማኖት መሪን እንዲጠብቅ ነው የሚያዙት። ይቻላል ግን መንግስታዊ ስርዓቱ ይሄ እንዲደረግ ያዛል ወይስ ሀይ የሚላቸው ሰው ጠፍቷል? ከዚህ በፊት ሲዳማ ክልልም ሐዋሳ ላይ እንደዚህ ተደርጓል። ያንን ሀይ አልተባለም፣ ይሄው ደገመ ማለት ነው። ሌላ እንደዚህ አይነት ኢቨንቶች ሲዘጋጁ የግል ሴኩሪቲ ካምፓኒ አለ፣ እንደ ማንጋርድ ያለ ማለት ነው። ባለፈው በረከት ገበሬዋ የኔ ነው ያለችው፣ ስኮትላንድ ያለው የኔ ነው ያለችው። እነዚህ የግል ሴኩሪቲ ካምፓኒዎች መንግስት ለመንግስት ባልሆነ ግንኙነት፣ ለምሳሌ መንግስት ለመንግስት ባልሆነ ግንኙነት አንድ ባለሀብት ጉብኝት ሊሄድ ይችላል፣ ለንግድ ሊሄድ ይችላል። ራሱን ሴፍቲውን ሴኩሪቲውን ማስጠበቅ ከፈለገ እነዚህን ሰዎች የግል ሴኩሪቲ ካምፓኒዎች ይቀጥራል። በሀገሪቷ ህግና በሀገሪቷ ወታደራዊ ህግ መሰረት ነው እነዛ ሴኩሪቲ ካምፓኒዎች የሚመሩት። ኢትዮጵያ ውስጥም እንደዚህ አይነት ሴኩሪቲ አንድ ሁለት ሴኩሪቲ ካምፓኒዎች አይቻሉ። እነዚህ ሴኩሪቲ ካምፓኒዎች ለምሳሌ ኮንሰርት ሲዘጋጅ አንድ ዘፋኝ ኮንሰርት ካዘጋጀ፣ አንድ ፓስተር የሆነ ስብከት ፕሮግራም ካዘጋጀ መንግስት መጠበቅ የለበትም። ለነዚህ ሴኩሪቲ ካምፓኒዎች ከፍሎ እነዚህ ሴኩሪቲ ካምፓኒዎች ማስጠበቅ ይችላል። ነገር ግን ገንዘብ ስለሚያወጡበት ሃይባይ ስለሌላቸው ናና ጠብቅ ይሉታል ወታደሩን። ይኸው አንድ የሃይማኖት መሪ እየተከተለ ክላሹን እየተከተለ ይሄዳል። ከአስተሳሰቡ ጋር ከሃይማኖታዊ አስተሳሰቡ ጋር ራሱ በጣም ክላሽ ይዘህ እንዴት ኢየሱስን ሰብካለህ ሲጀምር እና ሃይበሉልን ነው። እኔ እንጃ እኔ እንትን ውድድርም መሰለኝ የተያዙት የጩፋ ባለፈው ሐዋሳ ላይ ሙሉ ከተማ ያሉ ፖሊሶችን ነው እንግዲህ አጀቦት ሲሄድ ተመለከት ነው። የዛን ጊዜ እንደውም ዲሽቃ የሚተኩስ ሰው ጭራሽ አልቀረም። የወጣው መኪና የዛ ጊዜ ትናንሽ አይደለም፣ ፓትሮል ምናምን አይደለም። ትልቁ ጦርነት ላይ የሚወጣው መኪና ራሱ እዩ ጩፋ አጀቦ ነበር የዛን ሰሞን። እሱ ዝም ስለተባለ
ኦኬ ይሄው አሁንም እዚህ ጋር ሲደገመንም ነገ ደግሞ ይመስለኛል እኔ ከላይ እነ ብርሃኑ ጁላም እንዲያጅቡ ነው የምፈራው። አይቀርም ሄዶ አይቀርም። በዚህ መንገድ የአንድን ሃይማኖት የበላይነት የሚያንጸባርቅ አካል እስካለ ድረስ ሶሪ በጣም ለድምፁ የሚቀር ነገር አይደለም እና ኢትዮጵያ ነገር የሚለየው ደግሞ ለመሰላችሁ ወደዚህ ነገር መለስበታለሁ። ኢትዮጵያ ነው ለመሰላችሁ የሚለየው ኢትዮጵያ ህዝብ እየከፈለ ነው የሚደበደበው። ባይዘው ለሚሊሻ የሚከፍለው ኢትዮጵያ ህዝብ ነው ግብር። አንደኛ ግብር አለ። ሁለተኛ ደግሞ ኦሮሚያ አካባቢ ኖሮ ከሆነ ያው ስለምኖርበት ኦሮሚያ አካባቢ ኖሮ ከሆነ ጧጧት መጥተው ወጣችን ይውጣ የሚሊሻ ብር አምጣ፣ የስፖርት እንትን ብር አምጣ፣ የትምህርት ቤት አምጣ፣ የመምህራን ብር አምጣ እየተባልክ በወር 10 ብር ነው በወር የምትሰጠው፣ በሳምንት ነው የምትሰጠው እና ለዚህ ሚሊሻ ገንዘብ ይሰበሰባል። ለሚሊሻ ብር ተብሎ ገንዘብ ይሰበሰባል። ይሄ ገንዘብ ያዋጣው ህዝብ ራሱ በዛው ሚሊሻ ይደበደባል። ሚሊሻ ክፈል፣ የቡሳ ጎኖፋ ክፈል፣ የምን ክፈል የምትሉት ሚሊሻ መክፈል ማችል ከሆነ በቃ በት ነው። ምን እናርገኛ? በትን ከፈለክ የመንገድ ስራ ክፈል፣ የልማት ክፈል፣ የህዝብ ንቅናቄ ምናምን ክፈል። አልከፍልም። በትን ከፈለክ የፈለከውን ጉዳይ አይደለም። መንግስት ነው ህዝቡን መጠበቅ ያለበት። ከኛ ለስብስበ ነው እንዴ ለሚሊሻ ደሞዝ የምከፍለው? ምን አገባኝ? እኔ ለራሴ መኖር አልቻልኩኝም። ይኸው ልጄን ትምህርት ቤት ክፍያ መክፈል ከብዶኝ ቤት ነው የሚውለው። ምን እያልከኝ ነው ያለው? ቤት እየዋረ ነው ልጄ። ሙርት ይዛለ እንዴ? ዘይት መግዣ የለኝም ምን በዚህ ሰዓት። ቀልደኛ የሚሊሻ ምናምን ትለኛለህ እንዴ? ዜጋ የመጠበቅ ግዴታ ያለብህ አንተ ነህ። ነገርኩ። ትምህርት ቤት መክፈል አቅቶኝ ይሄው ከኔ ጋር ነው ያለው ልጅ ዛሬውን ቤት ውስጥ። ህዝቡ እንግዲህ በዚህ መንገድ ተማሯል። በቀረጦቹ በዚህም በዛም ነው ቀረጦ 28 ስም አለው። 28ቱ ነው የሚሰበሰበው በየቀኑ። የእንትን ስፖርት አምጣ፣ የእንትን ሚሊሻ አምጣ፣ የእንትን ፖሊስ አምጣ፣ የእንትን ስማቸው ራሱ በቃ ሀገሪቷ ራሱ ይሄን ነገር አላት ትላላችሁ ነው እንግዲህ። ይሄ በፊት ነበር እንደ ነገር ትላላችሁና ምን ለማለት ፈልገን ነው ለሰበበት ምክንያት ይሄ ህዝቡ እንደዚህ ተጨንቆ ገንዘብ የሚያዋጣው ሚሊሻ አብዛኛው የሚማረው አንድ ሳምንት ነው። በዛ ከተባለ ሚሊሻ የሚባል አካል አብዛኛው ተማሪ የሚባለው የሚታጠቁት አንድ ሳምንት ሁለት ሳምንት በዛ ከተባለ አንድ ወር ተምሮ ነው። ስነ ምግባር የለ እንዴት እንደሚከላከሉ ያው አብዛኛው ሁሉም አይወክልም። አሁን ቢሆን አብዛኞቹ እኛ ያው ህዝቡ የሚያቆም ነው የምናገረው፣ እኔ የማቆም ነው የምናገረው፣ ይደርሰብኝ ነው የምናገረው አይደል? ህዝብ ላይ የሚተኩስ ነው ሚሊሻ የተባለው አሁን ላይ ጠላትን ጠብቅ ይባላል። ህዝቡን የሚያስጨንቅ ሌላ ጠብቅ ተብሎ ወጥቶ አንዲትን ልጆቿን ለማሳደግ ልጆቿን ከትምህርት ቤት ሲመጡ ምግብ ልታበላቸው ቁጭ ብላ ጉሊ የሚሸጥን እናት ሄዶ እህል ይደፋባታል። እሷ ምሽጣ ተክሊት ይደፋባታል። ይሄን እንግዲህ ለሱ ደግሞ የምትከፍለው ያች እናት ናት። ግን ቤቷ መጥተው ጧጧት አንኳኩተው የእንትን ብር አምጪ ይሏታል፣ የሚሊሻ ብር አምጪ ይሏታል። እንዳስቀመጠችው ነገር እንደጠቀማት ነገር እና እቺ ነገር እንደዚህ ነው የምትመለከቱ አካላት ፕሊስ የሚመለከታቸው አካላት ይሄን ነገር ለማስቆም ሞክሩ። አሁን የአዲስ አበባ ፖሊሶች የወሰዳችሁት እርምጃ ይበል የሚያሰኝ ነው። ቀጥሉ፣ በርቱበት። እንዴት ናችሁ? እስኪ ይሄን ቪዲዮ አይተን እንመለስ። እንዴት እንዳደረጉት አዲስ አበባ ፖሊስ እናቴን ደበደበብኝ። የምሬን ነው የምላችሁ። እንደዚህ አይነትና መሰል ነገሮችን ስልጣንን ተገን በማድረግ መንግስት የሰጣቸውን ኃላፊነትን ተገን በማድረግ ዜጎቻችን ላይ የሚደረግን የሰብአዊ መብት ጥሰት መንግስታችንም ፓርቲያችንም አይታገስም። መሰል ቪዲዮዎች ከፍተኛ አመራሮቻችን በተለያየ ሜተድ ከህዝብ ያለውን ቅሬታ ያለውን ስሜት ይሰማሉ። ያንን በተደጋጋሚ ነግረናል። ብዙ ጆሮ ነው ያላቸው። አንደኛው እንግዲህ አሁን አብዛኛው ነገር የሚካሄድበትና በርካታ ዜጎች የሚጠቀሙት የዲጂታል ሚዲያ ነው። ሲደርስ ደግሞ ኢሚዲየትሊ ዛሬ እንዳያችሁት የአዲስ አበባ ከተማ ፖሊስ አጠቃላይ ሪፎርም ነው የተደረገው ማለት ነው። ይህ ሪፎርም የተደረገበት ምክንያት ብልጽግና ድሃ ላይ የሚደረግን ማንኛውም አይነት የመብት ጥሰትን ብልጽግና እናቶች ላይ የሚደረግን ምንም አይነት ግፍና የመብት ጥሰትን የማይታገስ ፓርቲ መሆኑን እንግዲህ ማሳያ ነው። ማሳያ ብቻ ሳይሆን አሁንም ቢሆን ልክ እንደዚህ አይነት ስልጣን አለን በማለት መንግስት የሰጣቸውን ኃላፊነት አቢዩዝ በማድረግ ያንን በመጠቀም ዜጎችን የሚያንገላቱ ዜጎች ላይ እንደዚህ አይነት ጥቃት የሚያደርሱና ስልጣንን ባልተገባ መንገድ የሚጠቀሙ የትኛውም አመራር የትኛውም
የስራ ኃላፊ ምንም አይነት ጥላ ምንም አይነት ከለላ የማይደረግለትን መሆኑንና ስልጣን መነሳት እስከ እስር ድረስ ቅጣት የሚሰጠው መሆኑን ሁሉንም የሚያነቃ ሁሉም የሚማርበት ነው። እንግዲህ በዚህ አጋጣሚ ብልጽግና ፓርቲ ችግሮች እያየ ዝም የሚል ፓርቲ ሳይሆን ወይ ደግሞ ፍጹም ነን ብሎ ጆሮውን ደፍኖ የሚቀመጥ ህዝብ ከውጭ የጮኸ ራሱን ዘግቶ የህዝብን ድምጽ የማይሰማ ፓርቲ ሳይሆን እንደዚህ አይነት ህዝብ ላይ የሚደረግን የመብት ጥሰቶችን እግር በእግር እየተከታተለ ጆሮውን አቁሞ እንግዲህ መረጃን በመሰብሰብ ውሎ ሳያድር እርምጃ የሚወስድ ፓርቲ መሆኑን ማሳያ ነው። በአዲስ አበባ ፖሊስ ላይ የተወሰደው እርምጃ አንዱ ማሳያ ነው። አሁንም ይቀጥላል። ሁሉም የመንግስት አመራሮች ሁሉም ኃላፊነት የተሰጣቸው ብልጽግና ፓርቲ መጀመሪያ ዋናው መሰረቱ ህዝብ ስለሆነ ሰው ስለሆነ ትልቁ በፕሮግራሙ ያስቀመጠው ሰውን ቅድሚያ የሚሰጥና ለሰው ልጅ ክብር የሚሰጥ ስለሆነ ለዜጎች ክብር የሚሰጥ ስለሆነ የዜጎችን መብት የዜጎችን ክብር በየትኛው መንገድ ኮምፕሮማይዝ የማይደረግ መሆኑን ማሳያ ነው። ይሄ ለሁሉም እንግዲህ አለርት ነው። እንዳፈሽ ያርግልን ነው ማለት ነው። ባይዘ ለፈዲላ እንዳፈሽ ሆነልን ቢሆን ደስ ይላል እኮኛ ግን አሁን የምንመለከተው ነገር ይሄ አይደለም። አሁን የሆነ ሰው ደብድቦ የሆነ ሰው ታሰረ ከመቶ አንድ ታሰረ ተብሎ እንደዚህ ሀገር ቀውጢ ማለት ጥሩ አይመስለኝም። ቢያንስ 2-3 ሰው ድገሙ እስቲ ወንጀል የሚሰሩ አካላት እንደዚህ መንግስት አካላት ውስጥ የሚገኙ ወንጀል የሚሰሩ አካላት እንደዚህ ይሰሯቸው ደንብ አድርጋችሁ ላጠራጠርጓቸውና ከዛ ነውና እንደዚህ ተናገሩ እስቲ ኦኬ እንደይሰክሱ እንጂ አሁን አንድ አሰርም ብላችሁ እንትና ፓርቲ እንትና ነው እኛ የምናስቀድመው ህዝብን ነው። እኛ የምናስቀድመው ሰውነትን ነው። ሰውነትን የምታስቀድሙ ከሆነ ሶሪ በጣም እዚህ ጋር ወደ አርሲ ሂዱ። አርሲ ላይ የሚጨፈጨፉ ዜጎችን ሰው ናቸው። ሰውነትን የምታስቀድሙ ከሆነ ሂዱና አስርፏቸው፣ ላኩላቸው መከላከያ። ኦኬ እዚህ ለአንድ ፓስተር የምትልኩትን መከላከያ ወደ አርሲ ላኩ። ለአንድ ፓስተር 100 እና 120 መከላከያ ምንድነው 20 እና 30 መከላከያ ያሰለፋችሁ አርሲ ላይ አንድ መከላከያ ስለሌለ ነው በዚህ መንገድ የሚጨፈጨፈው። እና እንደዛ ብታረጉ እንዳፈሽ ቢሆን ለኛ እኮ ደስ ይለናል። በቃ ኢትዮጵያ ሰላም የሚፈልገው ባይዘው መንግስት ተቀየረ አልተቀየረ ምን እንትን ሆነ አይመለከተንም። እኛ ሰላም ብቻ ነው በቃ እኛ ወጥተን መግባት ኦኬ የምንከፍለው ነገር ጋር በአግባብ በስርዓቱ በቃ ያለ ተርፍ በአግባቡ ይሄ ነገር ስታደርግ የሚጠራሰው የለም። ግን አይደለም አሁን ላይ ተመለከትን የምንገኘው እና እንደዛው እንዳፈሽ አድርጉ እንደውም እናያለን ብላችኋል። ታያላችሁ እናውቃለን። ያው የሆነ ሆኖ እንደዛው እንዳፈሽ አድርጉ ለማለት ፈልጋለሁ። እናንተ ማሳባችሁን አስቀምጡ በዚህ ጉዳይ ላይ። በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። የአዲስ አበባ ፖሊስ ታንክ ማለት ፈልጋለሁ። ቸር ቆዩልኝ።